እኔም ረጅም ጊዜ ከቤት አልወጣሁም ነበር። ዛሬ ነው ለመጀመሪያ ጊዜ ከቤት የወጣሁት። ለአንዳንድ ነገር ያስፈልገውታል። ምንድነው የተፈጠረው ያለውን ነገር ያስረዱን እስቲ። ባለቤቴ ቡና ሰው ቤት ሊሄድ ነው ያፈላሁት። ትልቁ ጀበና ነው። እሱን አንስቶ በላይ ሲከሰክስብኝ ከባድ አደጋ ነው ያደረሰብኝ። ተደረቴ በላይ ጨውጥቶ ጎትቶ ጥሎኝ ተባልኩኝ። እኔ አልቻልኩም። እኔ ሲቼ ነው ብሎ ጎረቤቱ ላይ ገባ። ግቢ ዘግቶታል። ግቢው ሰብሮ በኋላ ገቡና ያው ደረሱልኝ። በቃ እንትን በቃ ሰውነቴ በቃ ወዳም ተላጣና ምን ለማድረግ ተጨማሪ ሕክምና ገንዘብ ያስፈልጋል። ቅድም ለኔ የነገሩኝ ነገር አለ ከሰው ገንዘብ እንደተበደሩ ልክ ነኝ? አዎ ልክ ነኝ። ያን ነገር በደንብ ለሰው ያስረዳዋቸው። ሌላ አንድ ነገር እኔም ማወቅ የሚፈልገው ለትምህርትም ይሆናል ብዬ የሚያስበው ይሄ ነገር ሲፈጠር እንዴት ነው የተፈጠረው? በምን ምክንያት ተፈጠረ? የፈላ ቡና በእንደዚህ አይነት ሁኔታ ይሄንን ጭካኔ ተግባር ሲፈጽም ምንድነው እንዴት ነው ነገሩ የተፈጠረው? ምንም መጀመሪያ ያው ሁሌም እንጣላለን። መጀመሪያም ነበረን ያኔ ሲወጣ በቤት ሁሌም መጀመሪያ ዛቻ አለ ማለት ዛቻ አለ። ይገልሽና ለመንግስት እንጂ ሰጥና ግድ መንግስት አስሮ ይለቀኛል፣ ምንም አያመጣም፣ ይገልሻል ይለኝ ነበር። ሁሌም ያው ጎረቤት የሰማ ነው፣ ዘመድ አዝማዱ የሰማ ነው። እኔ ዘመድ ዘባይ ነው እሱ ዘመድ ሁሉ ያውቃል። ያ ሲለኝ እኔ በቃ ይልናል ሽማግሌው ሲነግረው አይ አይጨክንም፣ ታይ ልጆች አትበትኝ ያሉ አስታርቆ ሁሌ የሚያስገቡኝ ነበር። እኔም ልጆቹ መበተኑ ራሱ ለኔ ከባድ ይመስለኛል። እሱ ስለማያሳድጋቸው እኔ ከነሱ ሊሞት ብዬ ነው መስሎኝ ነበር የነበርኩት። ግን ጨክኖ እንደዚህ ያደርገኛል፣ እንደዚህ አደጋ ላይ ይጥለኛል አላልኩ። ሳላስበው በትንሽ ቦታ ግራት ያደረስኩ እናቱ ቤት ሊሄድ ያፈላሁት ቡና አንዴ አንስቶ ምንም ሳይል ምን ነገር ጠየቀኝና መጣ። በቃ ምንም ሳይል በቃ ሌላ ቦታ ሌላ ጊዜ እንጠቃቅ ነበርኩኝ ያልተጠቃቁ መጥቶ በቃ ክስክስ ሲያረጋ እዚህ ላይ አልፎ ያ ብዙ ቦታ የደረሰ ጭንቅላቴ ራሱ ቁስል ነበር። ፀጉሬ የተላጠ ነው። 2 ጊዜ ተሊጧል። ፀጉሬ ቁስል ነበር። ብዙ ቁስል በቃ ከደረቴ በላይ ሁሉም ቦታ ተቃጥሎ ነበር። እንደዚህ አልነበርኩም። አልሐምዱሊላህ አሁን ለዚህ ተብቅቻለሁ። ያው እቺ ቦታ ጥሩ ቦታ ስላልሆነች ምንም አልደርኩም ብላ አሁን ተገትሮ በጣም ስቃይ ላይ ነው ያለሁት። አሁን ምግብ እንደፈለኩኝ አልበላም፣ እንደዚህ አላወራም ነበር። አሁን እቺ ሰርጀሪ ከደረኩ በኋላ ነው ይሄንንም ማውራት ጀመርኩ። ይህንን ወንጀል የሰራ ሰው በህግ ተጠይቋል፣ ታስሯል? ያኔ ራሱ ሄዶ የቤተሰቡ ነው መሰለኝ ሄድና እጅ ስጥ እሷ ዘመድ ከመጣ አንተን አይተውህም ብሎ ያው እኔ ማንም ትተርፋለች አላለም። ያኔ እንደዚህ እኮ አልነበረም። ፊቴ ምን እንደዚህ አልነበረም። አሁን ፎቶ ላይ ሁሉ ተቀምጧል። ከደረቴ በላይ እንደዚህ አልነበረም። ቀኝ እጄ በሙሉ አልነበረም። ቀኝ እጄ አሁንም አለኝ እዚህ ጋር ቁስላል። ማየት ይችላል። ቅድም ስላላሳያችሁኝ ለኔ ትንሽ ያው ሁሉ ተቃጥሎ ነበር። ይታያቸው እዚህ ጋር ቡና ደርሶ የፈላ ቡና የደረሰ አለ። በቃ ምንም አልነበረም። እሺ እናልተው አይንቀሳቀስም፣ ወደዛ በደንብ አይንቀሳቀስም አይደል? አንገታቸው አይንቀሳቀስም። ለዚህ ደግሞ ሕክምና ያስፈልጋቸዋል። ለሕክምናቸው የተወሰነ ድጋፍ እናድርግ። ዛሬ ቻሌንጅ ብናስጀምር እስከ 200 ብር ጀምረን ምን ይመስላችኋል? ብዙ መቆየት ስለማልችል ቻሌንጅ ብናስጀምር ምን ይመስላችኋል?
እሺ አንድ ጊዜ ከ200 ብር ጀምራችሁ አቅማችሁ የፈቀደውን ለእኚህ እናት ሕክምና እንዲያገኙ በቂ ሕክምና ክትትል እንዲያደርጉ አቅማችን በፈቀደው ሁሉ እናግዛቸው። አካውንት መያዝ የምትችሉ ሰዎች የራሳቸው ንግድ ባንክ አካውንት አላቸው። አንድ ጊዜ አካውንታቸውን ያዙና ከ200 ብር ከ100 ብር ያላችሁን 10 ሺህ ብርም 5 ሺህ ብርም 100 ሺህ ብርም ይሁን እኚህ እናት በቂ ሕክምና ስለሚያስፈልጋቸው እናግዛቸው። አንድ ጊዜ አካውንታቸውን መያዝ ለምትፈልጉ ሰዎች ልንገራችሁ 1066 15 5045 ደግሜ ልንገራችሁ አንድ ጊዜ 1066 15 5045 አክረም ዘይኑ። ልክ ነኝ? ኢክራም 5045 ኢክራም ዘይኑ የሚል አካውንት ነው። እስቲ ሁላችሁም ከ100 ብር 200 ብር 1000 ብርም ያላችሁን ሁላችሁም እንድትተባበሩ እስቲ ስልካቸውን ከፍታስተኛ አካውንት ያለበት እሺ ሌሎቻችሁ ታፕታፕ አድርጉ። ቅድም እንደነገርኳችሁ አካውንቴ ብዙ ሰው ጋር እንትን አይልም ይመስለኛል ዋርኒንግ ላይ ስላለ። እሺ ዋትስአፕ ላይ የተላከልኝን ቴክስት አይቻለሁ። አመሰግናለሁ በጣም እልካለሁ። አካውንታቸውን እየገባ ይመስለኛል እየገባ ነው። ስንት ነበር መጀመሪያ አካውንታቸው? 8 ብር መጀመሪያ። አሁን ስንት ብር ነው? 8 ሺህ ብር መጀመሪያ 8 ብር ነው። 8 ብር ነበረው። ሪፍሬሽ እያደረግን እንደዚህ ማለት ይችላል። እየገባ ነው። በጣም ደስ ይላል። እጅግ በጣም ደስ ይላል። እግዚአብሔር ያክብራችሁ። እንደምትረዱኝ ተስፋ አደርጋለሁ። ብዙ መቆየት አልችልም። እውነት ለመናገር እኚህን እናት ስቃያቸውን በዚህ ጊዜ ላይ እያየው ማለፍ ስላልቻልኩኝ ነው ያለበት ቦታ መጥቼ ልናግዛቸው እሳቸው አጠገብ ላይ ተገኘ ነው። ሁላችንም ከተረባረብን 100 ብርም 200 ብርም 1000 ብርም 10 ሺህ ብርም ያላቸውን እናግዛቸውና እኚህ እናት እንዲታከሙ ብናረጋቸው በጣም ደስ ይለኛል። ሁላችሁም እስቲ ተባበሩ። አካውንታቸውን አንድ ጊዜ ያለያዛችሁ ሰዎች ካላችሁ አካውንታቸውን አንድ ጊዜ ልንገራችሁና 1066 15 5045 50 ሺህ ደርሰናል። 50 ሺህ ደርሰናል። እስቲ ሁላችሁም ስልካችሁ ላይ ለነገ ለታክሲ ለሻይ ቡና ለካርድ የያዛችሁትን 200 ብርም 100 ብርም ያው የእናትን ህመም እያየን የእናት ስቃይ እያየን አንጨክንም። እኛ ወጣቶች ተማሪዎች ካላችሁ ሁላችንም እንረባረብና እኚህ እናት በዚህ በጾም ወቅት በህመም ምክንያት እየተሰቃዩ ሆስፒታል እየተመላለሱ ነው ያሉትና በደንብ እንረዳለን ብዬ አስባለሁ። በተለይ ወጣቶች ለነገ ብላችሁ ለሻይ ቡና ለካርድ ለምንም የያዛችሁት ነገር ካለ ለእኚህ እናት ለሕክምና እንዲሆን እናገዛቸው። ምናልባትም አካውንት ያልጻፋችሁ ሰዎች ካላችሁ አንድ ጊዜ ድጋሚ ልንገራችሁ 1066 15 5045 ኢትዮጵያ ንግድ ባንክ ነው። ኢክራም ዘይኑ ነው የምለው። ከ20 ደቂቃ በላይ እኔ ራሴ ላይቭ ላይ መቆየት ስለማልችል ሁላችሁም ለቻው። እሺ ኦኬ ገብቶኛል። ገስት ላይ አስገባችኋለሁ። ወደ ገስት ፒን የተደረገው አካውንት ምናልባትም አካውንት የምትፈልጉ ሰዎች ከላይ በኩል ቢኒያ 21 ፒን የተደረገው አካውንት አለ። ከሱ ላይ መቀበል ትችላላችሁ፣ ከሱ ላይ ማንሳት ትችላላችሁ። ሌሎቻችሁ ታፕታፕ ብታደርጉ በጣም ደስ ይለኛል። እኛን እናት ማገዝ የምትችሉ ሰዎች ብቻ 10 ሰው ገስት ላይ ገብታችሁ እንድታግዟቸው ገስት ላይ እናስገባለን። በጣም ብዙ ሰው 200 ብር ያስገባ ሰው አለ። 100 ብር፣ 250 ብር፣ 200 ብር፣ 200 ብር
500 ብር 1000 ብር 200 ብር 200 ብር 200 ብር 200 ብር 200 ብር 100 ብር 50 ብር 1000 ብር 200 ብር 300 ብር 1000 ብር 500 ብር 200 ብር በጥሩ ሁኔታ እየሄድን ነው። እስቲ ሁላችንም ያለንን እኛ እናት እናግዛቸውና እናሳክማቸው። ቀጣይ ሕክምና አላቸው። እንዲሁም በዚህ ሰዓት ላይ ሰው ጋር ተጠግተው ነው የሚኖሩት። አንገታቸው ላይ ያለውን ቁስል ምናልባትም ስልኬ ላይ ለማሳየት እንትኑን ማሳየት ስለማይቻል ነው ማለት በጣም ለማየት የሚዘገነን ቁስል ነው ሰውነታቸው ላይ ያለውና ይሄንን ለማሳየት ስለማንችል ነው አንገታቸው ላይ ያለውን ነገር ማንሳት አንችልም። በጣም የሚዘገነን ቁስል ነው ያለውና በጣም ነው የምናመሰግነው። በጣም ብዙ ሰው እያስገባ ነው። ይሄንን ነገር ክፈቱልኝ እስቲ። አንድ ጊዜ ልንገራችሁ፣ አካውንት ለምትጠይቁኝ ሰዎች 1066 15 504558 1066 15 504558 ኢክራም ዘይኑ የሚል አካውንት ነው። ቴሌብር የላቸውም፣ የራሳቸውን አካውንት ነው የነገርናቸው ያለውና ከቴሌብር ግን ወደ ሲቢ ብር መላክ ይቻላል። ከቴሌብር ወደ ሲቢ ብር መላክ ይቻላል። ኦኬ ገባኝ። እሺ 200 ብር ገብቷል። 1000 ብር 100 ብር 500 ብር 200 ብር 200 ብር 100 ብር 200 ብር ማን እንደሆነ ስንት ብር እንደላከ አላወኩም፣ ግን ስንት ላይ መጣ መሰላችሁ? 100 ሺህ ብር አልፈናል። 100 ሺህ ብር አልፈናል። በጣም ነው የምናመሰግነው። እግዚአብሔር ያክብራችሁ። እኔ አሁን ያለሁበትን ሁኔታ በደንብ እንደምትረዱኝ ተስፋ አድርጋለሁ። እውነት ለመናገር እኚህን እናት ስቃያቸውን እያየሁ ማለፍ አልቻልኩም። ጾም ወቅት ላይ ነኝ ያለሁት ብለው ቅድም እያለቀሱ ነበርና አንገታቸውን ማዞር አይችሉም፣ በደንብ መናገር አይችሉም፣ የቤት ኪራይ መክፈል አይችሉም፣ የቀለብ ይቸግራቸዋል። በዛ ላይ እናት ሆነው ምን አይነት ጨካኝ ልብ ብኖረው ነው የፈላ ቡና ሰውነታቸው ላይ ፊታቸው ላይ እንደዚህ አይነት በሚዘገነን ሁኔታ የሰው ልጅ እንደዚህ አይነት የጭካኔ ተግባር ያደርጋል ማለት እጅግ በጣም ያሳዝናል። እኚህን እናት ደግሞ በእንደዚህ አይነት ስቃይ እንዳይቀጥሉ አንገታቸው ላይ ያለ እንዲገትረው የያዛቸው ነገር አለ። ሰውነታቸው ላይ ያለው እዚህ ጋር ያለው ነገር